ብዙዎቻችን ስለ ኮሌስትሮል እንሰማለን፣ ግን ትራይግላይሰራይድ ስለተባለው ዝምተኛው ገዳይ ከኮሌስትሮል በበለጠ ጤናችንን እያቃወሰ እንደሆነ እናውቃለን። በዚህ ቪዲዮ የሁለቱም ሚስጥር እናያለን። ሰላም ጤና ይስጥልኝ ውድ አድማጮቼ፣ ተመልካቾቼ እንዴት ሰነበታችሁ? ትገበው ይታየገላው እባላለሁ። ዛሬ በዋኖስ ላብራቶሪ ሜዲሲን ዩቲዩብ ቻናላችን የምንመለከተው ዝምተኛው ገዳይ ስለ ኮሌስትሮልና ስለ ትራይግላይሰራይድ ማወቅ ያለብንን ጥሬ ሐቆችን እውነታዎችን እንወያያለን። ኮሌስትሮል እንደ ዓለም ጤና ጥበቃ ድርጅት መረጃ መሰረት በዓለም ላይ 39% እና ከዚያ በላይ የሚሆኑ አዋቂዎች ከፍተኛ የኮሌስትሮል መጠን አላቸው። ትራይግላይሰራይድ በዓለም አቀፍ ደረጃ በአሁኑ ጊዜ በዓለም አቀፍ ደረጃ ከ25 እስከ 30% የሚሆነው ህዝብ ከፍተኛ የትራይግላይሰራይድ መጠን በደሙ ውስጥ እንዳለ ይገመታል። ይህ ከፍተኛ ቁጥር ነው። ይህ ትራይግላይሰራይድ ምግብ ከበላን በኋላ በሰውነታችን ውስጥ ተጓጉዞ የሚደርሰው በጣም በፍጥነት ነው። እንዲያው በሰዓታት ውስጥ ነው ተጉዞ ደማችን ውስጥ የሚደርሰው። ምግብ ከበላን በኋላ ከ30 ደቂቃ እስከ 1 ሰዓት ባለው ውስጥ ትራይግላይሰራይድ ደም ውስጥ ይቀላቀላል። ከ3 እስከ 6 ሰዓት ውስጥ ባለው ውስጥ ደግሞ ትራይግላይሰራይድ በደማችን ውስጥ እጅግ በጣም ከፍተኛ ደረጃ ላይ ይደርሳል። አማካኝ ከ8 እስከ 12 ሰዓት ብቻ በደማችን ውስጥ መቆየት እድል አለው። ከዚያ በኋላ ወይ ወደ ኃይል ይቀየራል ወይ ወደ ስብ ክምችት ይቀየራል። ትራይግላይሰራይድ በስብ መልክ ከተከማቸ ለሳምንታት፣ ለወራት፣ አልፎ ተርፎም ለዓመታት ተከማችቶ ሊቀመጥ ይችላል። ትራይግላይሰራይድ ከምግብ ተነስቶ በደም ስር አልፎ መጨረሻ ወይ ተቃጥሎ ወይም ደግሞ ተከማችቶ በሆድና በወገብ አካባቢ ስብ መሆን የሚችል የቅባት አይነት ነው። ኮሌስትሮል ደግሞ እንደ ትራይግላይሰራይድ አይቃጠልም። ኩንስ ለሰውነት እና ለሴሎች ግንባታ የሚያገለግል የቅባት አይነት ነው። ችግሩ እጅግ በጣም ከመጠን በላይ ሲበዛ ነው ማለት ነው። የኮሌስትሮል ጥቅሙ ከዚህ በፊት ተነጋግረናል። ለሴሎች ግንባታ፣ ለቫይታሚን ዲ፣ ለወሲብ ሆርሞኖች፣ ለነዚህ ነገሮች እንደሚጠቅም ባለፈው ጊዜ በደንብ ተነጋግረናል። የትራይግላይሰራይድ ምንጮች ምን ናቸው? ታዲያ ትራይግላይሰራይድ እንደዚህ አደገኛ ከሆነ ምንጮቹ ምንድን ናቸው ብለን ካሰብን የተጠበሱ ምግቦች፣ ድንች ጥብስ፣ ሳምቡሳ፣ ቦምቦሊኖ፣ ዶናት፣ እነዚህ ትራንስ ፋት አላቸው። የተቀነባበሩ ስኳሮች ለምሳሌ አሳ መጠጦች እና ኩኪስ፣ ይህ የቅባት አይነት ለሰውነታችን እንደ ነዳጅ የሚያገለግል ነው። ፊኖል ዱቄቶች ውስጥ ደግሞ የሚዘጋጅ አለ፣ እንደ ቦምቦሊኖ፣ እንደ ዶናት፣ እንደ ሳምቡሳ፣ እንደ ዳቦ ቆሎ፣ እንደ ኩኪስ እና ሳይድ ምንጮች ናቸው። አልኮል እና ዘይቶች ደግሞ ሌሎቹ የትራይግላይሰራይድ ምንጮች ናቸው ማለት ነው። ትራይግላይሰራይድ ምንጮች ሌሎቹ ጮማ ስጋና የውስጥ አካላት፣ ጉበትና ኩላሊት ከፍተኛ ኮሌስትሮል አላቸው። የሸክላ ጥብስ ስብና ከፍተኛ ሙቀት ስለሚቀላቀሉ ለልብ ቧንቧ መጥበብ ምክንያት ይሆናሉ። እነዚህ ከፍተኛ የትራይግላይሰራይድ ምንጮች ናቸው። ትራይግላይሰራይድና ኮሌስትሮል የሚባሉ ሁለቱ ቅባቶች አንድነታቸው ስብ መሆናቸው ነው። ሁለቱም በውሃ ወይም ደግሞ በደም ውስጥ መሟሟት አይችሉም። ሁለቱም የሚሟሙት በቅባት አማካኝነት ነው። ስለዚህ በዚህ አንድ ያደርጋቸዋል። ሌላው አመላለሳቸው ነው። ሁለቱም በደም ውስጥ ለመንቀሳቀስ ሁለቱም የሚጠቀሙት ሊፖፕሮቲን የሚባለውን። ሌላው ምንጫቸው ነው። ሁለቱም ከምንመገበው ምግብ የምናገኝ ሲሆን ሁለቱም ከጉበት ሊመረቱ ይችላሉ። እነዚህ አንድ የሚያደርጋቸው የስብ አይነት ነው። አንድ የሚያደርጋቸው የስብ አይነት ነው።
ጉዳታቸው ደግሞ ስናይ ጉዳታቸው አንድ ያደርጋቸዋል። የሁለቱም መጠን ከመጠን በላይ ሲጨምር ለልብ ህመምና ለደም ቧንቧ መጥበብ ይዳርጋሉ ማለት ነው። እነዚህ በሙሉ አንድ ያደርጓቸዋል። አንድነታቸው ይሄ ነው። አንድነታቸው ደግሞ ኮሌስትሮል ሳይኖር ቢቀር ሴሎቻችን ይፈራረሳሉ። ትራይግላይሰራይድ ሳይኖር ቢቀር ኃይል አጥተን እንዝለመለፋለን። ኮሌስትሮል ሲበዛ ደም ስር ላይ ስብ ስለሚከማች ስትሮክ እና ሌሎች ነገሮች። ትራይግላይሰራይድ ደግሞ በደማችን ውስጥ ሲበዛ ውፍረትና የጣፊያ መቁጣት ይከሰታል ማለት። ትራይግላይሰራይድ ዝምተኛው ገዳይ የሚባለው ለምንድን ነው? ትራይግላይሰራይድ ዝምተኛው ገዳይ የሚባለው ያለምንም ግልጽ የህመም ስሜት በውስጣችን የጤና ቀውስ ስለሚፈጥር ዝምተኛው ገዳይ ተብሏል። የገዳይነቱ መጠንና አደገኝነቱ ደግሞ በሚከተሉ ነጥቦች ተዘርዝሮ እናገኛለን። አንደኛ የልብ ድካምና ስትሮክ መፍጠሩ ነው። ሁለተኛ የቆሽት እብጠት መከሰቱ ነው። የልብ ድካምና ስትሮክ በትራይግላይሰራይድ አማካኝነት የልብ ድካምና ስትሮክ ሲፈጠር ከፍተኛ የትራይግላይሰራይድ መጠን በደም ቧንቧ ወይም ግድግዳዎች ላይ ስብ እንዲከማች ያደርጋል። የደም ቧንቧዎች ጥበት ወይም ደግሞ ሲደፈኑ ማለት ነው። የልብ ድካምና ስትሮክ እንዴት ይከሰታል ብለን ስናስብ ወይም ስናይ ወደ ልብ የሚሄድ ደም ከቀነሰ የልብ ድካም ያስከትላል። ወደ አንጎል የሚሄድ ደም ከተገደበ ድንገተኛ የስትሮክ አደጋ ይፈጠራል። የቆሽት እብጠት እና ፈጣን ገዳይ መሆኑ ደግሞ የትራይግላይሰራይድ መጠን በጣም ከፍተኛ ሲሆን፣ ለምሳሌ ከ500 ሚሊግራም በላይ ሲሆን ቆሽት ወይም ፓንክሪያስ ላይ ከፍተኛ እብጠት ሊያስከትል ይችላል። ሌላው ከባድ የሆነ ህመም፣ ትውከት እና ትኩሳት ያመጣል። በፍጥነት ካልታከመ ለሞት ሊዳርግ የሚችል አደገኛ የጤና እክል ነው። ስለዚህ ትራይግላይሰራይድ አደገኛ መሆኑን በዚሁ ሊነግራቸው ፈልጋለሁ። ፍሬ ነጥቦችን ስንመለከት ብዙ ሰዎች ጥሩና መጥፎ ኮሌስትሮል ብቻ ይከታተላሉ። ነገር ግን ትራይግላይሰራይድ ከፍ ብሎ ኮሌስትሮል ጤናማ ቢመስል እንኳ ሰውየው ለልብ ህመም የመጋለጥ እድሉ አሁንም ከፍተኛ ነው። በተለይ የስኳር ህመም ወይም ከመጠን ያለፈ ውፍረት ካለ ትራይግላይሰራይድ እንደ መርዝ ነው የሚቆጠረው። ስለዚህ ኮሌስትሮል ብቻ አይደለም ገዳይ፣ ኮሌስትሮል ብቻ አይደለም ስትሮክ የሚያመጣ፣ ኮሌስትሮል ብቻ አይደለም የደም ቧንቧዎችን የሚዘጋ፣ ትራይግላይሰራይድም በዚያው መጠን የደም ስሮችን ይዘጋል፣ ስትሮክ ያመጣል፣ የጣፊያ እብጠት፣ የቆሽት እብጠት ያመጣል ማለት ነው። የፓንክሪያስ እብጠት ያመጣል ማለት ነው። ገዳይነቱ የሚመጣው በዝግታ የደም ቧንቧን በመዝጋት ወይም በድንገት ቆሽትን በማጥቃት ነው። እንግዲህ ሌላው ደስ የሚለው እንደ ኮሌስትሮል ችግሮችን የሚያመጣ፣ እንደ ኮሌስትሮል አደጋን የሚያመጣ፣ እንደ መጥፎ ኮሌስትሮል ከባድ ጉዳት የሚያመጣ ቢሆንም ትራይግላይሰራይድ የምስራቹ አለው። አንደኛው በአመጋገብና በስፖርት በፍጥነት ሊቀንስ የሚችል የስብ የቅባት አይነት ነው። አድማጮቼ፣ ተመልካቾቼ የዛሬው የትምህርታችን ርዕስ በዚሁ አጠቃልያለሁ። በሚቀጥለው የትምህርታችን ርዕስ እስከምንገናኝ ድረስ በሰላም ያገናኘን። ጤና ይስጥልኝ። ሰላም።